የሚሄዱ የነብያትን ውርስ ወርሰው ለትውልድ የሚያንጹ የሚያስተምሩ ትውልዶችን ለማፍራት ይሄ ነው ዓላማው። ወጣቻለ አይደል? ይሄን ግን ወደ መጽሐፍ ቅዱስ በምንወስደው ነው ዓላማው ምንድነው ከተባለ ጳውሎስ ምን ይላል? ነገር ግን እንደኔ ባታገቡ ይሻላችኋል። ነገር ግን ማነው እንደኔ ያላገባችሁ እንደኔ ብትሆኑ ይሻላችኋል ካለ በኋላ ነገር ግን ሰው ከሚቃጠል ተጣላዋል እያለ ይናገራል። በስሜት ከሚቃጠል እዚያ ጋር ነው ለስሜት ተብሎ የሚገባው መጽሐፍ ቅዱስ ላይ ነው። አንድ ሰው በስሜት ከሚቃጠል ግን ቢያገባ ይሻለዋል ይላል። ምንድነው ዓላማው? እዚህ ጋር ነው ለስሜት ተብሎ የሚገባው መጽሐፍ ቅዱስ ላይ ነው የተቀመጠው። ነገር ግን በቁርአንና በሐዲስ ላይ ስትሄዱ ጊዜ መልካም ዘርን ለማፍራት የትኛው መከራ ለሰው ልጅ አይምሮ ነው ተስማሚ ነው ነው ነቢያችን ሰለላሁ ዐለይሂ ወሰለም ተዘወጁ አልወሉድ አልወዱድ ፈኢኒ ሙካሲሩን ቢኩም ወልኡመም የውመል ቂያማ አሉ። አግቡ ካሉ በኋላ አሁንም ስለ መልካም ዘር ስለማፍራት ይናገራሉ። ቀጥለው ያቸው ተዘወጁ አልወዱድ አልወሉድ ተወዳጅና የሆነችዋን አግቡ እኔ ትንሣኤ ቀን በርካታ ተከታዮችን አፍርቶ በመምጣት በነቢያት ላይ ፎክራለሁ እና ነው ከደስታ የተነሳ ነውና መልካም ዘር ለማፍራት ፈልገው ነው። ስለዚህ ያ ነው። ሲቀጥል እንደፈለገ መፈቀድለታል አንድ ሰው ወይ ላ አይቻልም። ገደብ አለው። የማስተዳደር አቅም ሊኖረው ይገባል። መስፈርቶች አሉት። ልክ እንዲሁ ደግሞ ለእያንዳንዷ ሴት የሚገባትን ሊያሟላ ይገባል። እንዲሁ ፍትሐዊ ሊሆን ይገባል። ይታቻል አላህ በቁርአን ላይ ፍትሐዊ መሆን የማትችል ከሆነ አንድ ብቻ አግቡ ብሎ በቁጥር ደረጃ አስቀምጧታል። አንድ ፈንኪሑ ማ ጣበ ለኩም መስና ወሱላሰ ወሩባዕ ካለ በኋላ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን ፍትሐዊ መሆን የማትችሉ ከሆናችሁ ግን ፍትሐዊ አንሆን ብላችሁ ከፈራችሁ አንዲት ብቻ አግቡ ይላል። ከአንድ በላይ ቢያገባ ወንጀለኛ ይሆናል። ይሄ ሰው ለምን አቅሙ ቢኖረው የፈለገ ሀብታም ቢሆን ፍትሐዊ መሆን የማይችል ከሆነ ይፈቀድለት። ፍትሐዊ ሳይሆን ቢያገባ ወይንም ችሎታው ሳይኖረው ቢያገባ ይሄ ሰውዬ ይፈቀድለታል አይፈቀድለትም? ካገባ ይሄ ሰውዬ ያለ አቅሙ ሳይሆን ቢያገባ ነገው መልቂያማ ቅጣት ይጠብቀዋል ወይ? አሁን ቅጣት ይጠብቀዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ካነት ዐንደሁ እምረአታን ፊ ዱንያ ፈለም ያዕድል በይነሁማ ጃአ የውመል ቂያመቲ ወሸቁሁ ሳከሁ ወፊ ሪዋየትን ኡኽራ ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ካነት ዐንደሁ እምረአታን ፊ ዱንያ ፈማለ ኢላ ኢሕዳሁማ ጃአ የውመል ቂያመቲ ወሸቁሁ ማዕ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? በምድር ሲኖር አንድ ሰው ሁለት ሚስት ይኖር በመካከላቸው ፍትህን ሳያደርግ የሞተ ነገ ትንሣኤ ቀን አንድ ጎኑ ወድቆ በአንድ ጎኑ ይነጥላል። ይሄ ትልቅ ቅጣት ነው። ቁጣች አላረም። ስለዚህ የማስተዳደር አቅሙና ችሎታ ካለው ነው ሊያገባ የሚችለው አንድ ሰው። ያን ካልቻለ አይፈቀድለትም። ሲያገባም ዓላማው ምንድን ነው ከተባለ ከማግባት በስተጀርባ እንደ ኢስላም መልካም ዘርን አፍርታችሁ እንድትሄዱ ዘንድ ነው ያለው አምላክ። እያችሁ ይህን ግን መጽሐፍ ቅዱስ ላይ ስናየው ጊዜ ከፈለግሽ አሳይሻለሁ። ጳውሎስ አንድ ሰው በስሜት እንትን ከሚቃጠል ቢያገባ ይሻለዋል እያለ ከስሜት ጋር እያይዞ የሚያነሳው መጽሐፍ ቅዱስ ነው እንጂ ኢስላም አይደለም። እሺ ሌላ ጥያቄ አለሽ? እሺ ሶስና ሰላም ሶስና አለሽ? እሺ ራስ ምታት የጠፋ ሰው ወአለይኩም ሰላም ወራህመቱላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወሶ እንደምናችሁ ኡስታዛችን እንዴት ነህ? ወራህመቱላሂ ወበረካቱ። እንዴት ነህ? ጠፍተሃል? አዎ ጠፍቻለሁ። የዱንያ ነገር እንግዲህ ምን ታደርጋለህ? ስራው ምንም ትንፋሽ አልሰጠንም። ወላሂ ከጠዋት እስከ ማታ ሩጫ ብቻ ነው። መርሐባ መርሐባ። ላይክ ሰንደል። እሺ ኡስታዝ ከሰማኝ ሰላም ብለው ደስ ይለኛል። ኡስታዝ ሰላም አለይኩም ብያለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አማን ናችሁ? አለን አልሐምዱሊላህ። ከተሉ ታርቀገቡበት ጤናችሁ ሁሉ ሰላም? አልሐምዱሊላህ። ባረከላሁ ፊኩም። ሁሴኑ ቀጥል። መርሐባ መርሐባ። እሺ እሺ ከላይ ያላችሁ ጥያቄ አላችሁ? ክርስቲያን ልጅ አለ መሰለህ ጥያቄ አለ? ሰላም ስጦታ ሰላም እንዴት ነሽ? ጥያቄ አለሽ?
እሺ ሰላም አለይኩም። ወአለይኩም ሰላም። እኔ ጥያቄ አለኝ። እሺ ጥያቄ ምንድን ነው? አንዲት ልጅ የሌላ እምነት ተከታይ የሆነች ልጅ መጀመሪያ እሷ ያኔ ወደ እስልምና ከገባች በኋላ ነው ለቤተሰብ መላክ ያለብኝ ወይስ ቅድሚያ ነው ለማለት ነው? ሰልማ ልትሰልም ፈልጋ ልታገባት ፈልጋ ነው? ሸበካ ይዞኛል እኔ ነው መሰለኝ። አልሰለመችም ልጅቱ ገና ውሱ። እሺ እየሰማህ ነው? ልጅቱ አልሰለመችም ያልከው? ሄሎ ኔትወርክ ስተስተካከል ትመለሳለህ። እሺ 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 አዚዝ ጥያቄ አለ? እሺ ከላይ ያላችሁ ጥያቄ ካላችሁ ቀጥሉ። አዚዝ ኤሚ ሀበሻ። ሰላም አለይኩም። አለይኩም ሰላም። እሱ ሁለት ጥያቄ ነበረኝ። እሺ እዚህ ያለውበት የምኖርበት ቦታ አፕሊኬሽን ተጠቅመን ነው የምንሰግደው ማለት ነው። አዛን አይለኝ እና እስካሁን እንደዛ ነበረ። በቅርቡ አልሐምዱሊላህ አዲስ መስጊድ ተሰርቷል እና የእነሱን የመስጊዱን ሰዓት ደግሞ ስናየው ከአፕሊኬሽኑ ጋር የተለያየ ሰዓት ነው አዛን የሚለው ማለት ነው። እሺ መስጂዱን ተከትላችሁ ስገሩ እና ያክል ምራራቅ አይመስለኝም። ተወሰኑ ደቂቃዎች የሚሆነው በአጠቃላይ መስጂዱን ጊዜውን እና ወቅቱን ጠብቆ አዛን የሚያደርግ ከሆነ እዛ ነው መስጊድ ያለባቸው። የመስጂዱን ተከትላችሁ ኦኬ። ሎኬሽኑ ግን የሚለው እዚህ ነው፣ ግን የአፕሊኬሽኑ 1 ሰዓት ነው 30 ደቂቃ 40 ደቂቃ ያረፍዳል። ጊዜውን ጠብቆ የሚያደርግ ከሆነ የዚያ መስጂድ አዛን ያንን አዛን ተከትላችሁ ነው የምትሰግዱት። አፕሊኬሽኑ ላይ ስላለሽ። እሺ ሁለተኛው ጥያቄ ደግሞ አሰጡሽ። እሺ ነጥብ አሊ قالوا لقد علمت ما لنا في بناتك من حق وإنك لتعلم ما نريد. እሺ እዚህ ያላችሁ ሁላችሁም ወንድማ ኡስታዛችን ሳዳት ከማልን እና ራስ ምታትን ከላይ ፎሎ አድርጓቸው። እሺ ትጠቀሙባችኋላችሁ። እሺ ጥያቄ ያለው ይጠይቅ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ደህና ነህ? አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ ጥያቄ ይሄ መውሊድ የሚያከብሩ ሽርክ የሚያስኬዱ አሁን መስጊዶች ጋር አሉ ሀገራችን ላይ እና አሁን ተከትሎ መስገድ እንዴት ነው? ሽርክ የሚሰራ ኢማምን ተከትሎ መስገድ አይቻልም በፍጹም። እሺ አሁን እሱን ባናቅ መውሊድ ምናምን ጫት የሚቅሙ ከሆኑ እንዴት ነው ተከትሎ መስገዱ? እንዴት ነው የምናውቃቸው? ይሄን ማለት መስገዱ ከሽርክ በታች የሆኑ ስራዊ ጥፋቶችን አስመልክቶ ለሁለት ይከፈላሉ። በአጠቃላይ ከእስልምና የሚያስወጣ የሆነ ስህተት ካለባቸው እነዚህ ሰዎች በፍጹም እነዚህን ተከትሎ መስገድ አይቻልም። ገብቶሃል አይደለ? ለምሳሌ ኢዛ ካነ የድዑ ገይረ አላህ ወየስተጊሱ ቢገይሪላህ፣ ከአላህ ውጭ ሌላን አካል የሚጣራ ከሆነ ከአላህ ውጭ በሌላ አካል እርዳታን የሚለምን ከሆነ ከሙታኖች፣ ከነቢያት፣ ከወልዮች ተብለው ከሚጠሯቸው እነዚህን ተከትሎ መስገድ አይቻልም። ነገር ግን ከዚያ ውጭ ከሆነ ለምሳሌ መውሊድን ማክበር የሚለው ከሆነ መውሊድን የሚያከብር ሰው በመውሊድ ውስጥ ሽርኮችን ይሰራሉ እነዚህ ሰዎች። ለምሳሌ ከነቢያችን ሰለላሁ ዐለይሂ ወሰለምን እናወድሳለን ወይም እናመሰግናለን መድህ እናደርጋለን በሚል ስም የሚሏቸው ግጥሞች ላይ ሽርኮች አሉ ብታዩ።
ስለዚህ እንደዚህ ተከሰዎች ተከትሎ መስገድ አይቻልም። ምክንያቱም በዚያ በግጥሞቻቸው ውስጥ በርካታ ሽርኮች አላቸው። ከመውሊድ አክባሪዎች መካከል አንደኛው ሲናገር ለምሳሌ ሐሰኑል በና የጀማዓቱል ኢኽዋን ሙስሊሚን መስራች የሆነ እሱ መውሊድ አከብር ነበር ብሎ በግልጽ ይናገራል። መውሊድ እናከብር ነበር፣ ሩቅ መንገድንም መውሊድ ለማክበር እንሄዳለን በእግራችን አለ። በዚያም ላይ ግጥሞችን እንላለን እርሳቸውን እያመሰገንን ነብዩ ሰለላሁ ዐለይሂ ወሰለም ከምንላቸው ግጥሞች መካከል ምን ይላል? هذا الحبيب مع الأحباب قد حضر وسامح الكل فيما قد مضى وجرى እያለ ይናገራል። ምን ማለት ነው? هذا الحبيب مع الأحباب قد حضر ይህ ወዳጃችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከእኛ ከወዳጆቹ ጋር ተሐድሯል ይላል። ተሐድሯል ሲሉ ሰምታችሁ ታውቃላችሁ? መተሐደር ማለት ተጥዷል፣ ተገኝቷል። ዛሬ ከኛ ጋር ወዳጃችን ስናከብር አብረው ከኛ ጋር ተገኝተዋል፣ ተሳትፈዋል ብላ ያምናሉ። ወሳመሐ الكل فيما قد مضى وجرى እንላለን አለ። ወሳመሐ الكل ሁላችንንም ይቅር ብሎናል። ፊማ ቀድ መዳ ወጀራ ያለፈውንና የተከሰተውን ኃጢአታችንን ሁሉ ይቅር ብሎናል። አላህ هذا كفر بالله سبحانه وتعالى لأن الله سبحانه وتعالى يقول في سورة آل عمران ومن يغفر الذنوب إلا الله كالله مستقر لله ኃጢአትን የሚምር አለ የለም። ወሳመሐ الكل فيما قد مضى وجرى ያለፈና የተከሰተውን ሁሉ ወንጀላችንን ምሮልናል ይላሉ ሰዎች። የሚገርማችሁ አውራድ እያሉ የሚሏቸው ሐሙስ ላይ ነገራችን ላይ እንዲህ የዛኔ በተቆጣጠሩ ጊዜ በማይክሮፎን አድርገው ይሉ ነበር ሁሌ። እስካሁንም ድረስ አላውቅም እንጂ በፊት አንዋር መስጂድ ሐሙስ ይባላል። በማይክሮፎን ቁጭ ብላችሁ ብትሰሟቸው እንደ አረበኛውን ብትችሉ ማለት ነው እንዳለ የሽርክ ቃላቶች ናቸው። ኹዝ ቢየዲ ያ ረሱላህ አንተ የአላህ መልእክተኛ ሆይ እጄን ያዙኝና ካለሁበት ጭንቅና መከራ አውጡኝ እያሉ ይለምናሉ። أما يجيب المضطر إذا دعاه ይላል አላህ ደግሞ በቁርአን ላይ የተጨናነቀንና የተቸገረን ሰው ካለበት ጭንቅና መከራ ከኔ በስተቀር ማን አለ የሚያወጣው እያለ ይናገራል። አይ አንተ ብቻ አይደለም ረሱልም ያወጣሉ ብለው ያምናሉ እነዚህ ሰዎች። وهذا شرك بالله سبحانه وتعالى وأنت الواقي من عذاب الله ይላሉ። በጀሃነም እሳት ጠባቂ ነህ አንተ ራስህ ይሏቸዋል። ይሄ ሁሉ ስህተት ነው። ወተሻል فأغثنا يا رسول الله أنت الله መልእክተኛ እርዳታ እንሻለን ይላሉ። والاستغاثة نوع من أنواع العبادة دل عليها كتاب الله وسنة رسوله صلى الله عليه وسلم. قال الله سبحانه وتعالى في سورة الأنفال إذ تستغيثون ربكم فاستجاب لكم. الله استغاثا سيانسا لأركب شيء من السراء يعملكم سرعة دولة يقلسا فلما كانت الاستغاثة نوع من أنواع العبادة وجب صرفها لله وحده فمن صرفها لغير الله سبحانه وتعالى فهو كافر مشرك لا تجوز الصلاة خلفه كزيان السو جربان للتقرأي هين سو تكتلو مسكرة إن شاء الله والله لم يكر رأسه أشي نعم من ذلك يستاس نتجمعنا نقرأ قبل أن تزيغا جزاك الله خير جمر طيب ያው እኛ ዋና ዓላማችን ሰዎች እንዲቀኑ ስለሆነ አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብሎ መጥራት ከአላህ ውጭ አይቻልም ሲባል ሰዎች ያደጉበት መንገድ ያስተማሯቸው በየመስጂዱ ያሉ ትልልቅ ጉልቤነን ባዮች በእድሜ ከፍ ያሉ ስላሉ ነብዩን ማይወዱ ሰዎች መጡ ይላሉ። አሁን እኛ ችግር የለም እውነተኛ ወዳጅ የሚለየው የቂያማ ቀን ነው። ምድራችን ላይ ማሳያው ቢኖርም ማን ይወዳቸዋል ማን አይወዳቸውም በሚለው ግን ነብዩ ራሳቸው ፍርዲስት ውስጥ በምን ጉዳይ እሳቸው ከአላህ ውጭ መጠራት ይችላሉ ወይስ አይችሉም ከሚለው ማለት ነው። ምን አሉ? ላቱጥሩኒ እኔን ያለ ደረጃዬ ከፍ እንዳታደርጉኝ አሉ። አሁን ልብ በሉ የአላህ ባሪያዎች ወይ እኛ ስናነሳ የምናነሳው ሐዲስ ነው፣ ቁርአን ነው፣ የሷሃባዎችን ንግግር ነው። ላቱጥሩኒ እኔን ያለ ደረጃዬ ከፍ እንዳታደርጉኝ በቂ እኮ ነበር አይደል? ወላሂ እንደ ነብዩ ሰለላሁ ዐለይሂ ወሰለም ለኡመታቸው አዛኝ የለም። ለምን እኛ እንዳንጠምነውና የሚፈልጉት ከዒሳ በላይ እስከ ቂያማ ድረስ ማንም ከላይም ከታችም የተወደዱ እንደሆኑ ስላወቁ ምን አሉ? ላቱጥሩኒ ያለ ደረጃዬ ከፍ እንዳታደርጉኝ ከማ አጥረቲ ነሷራ ክርስቲያኖች ያለ ደረጃው ከፍ እንዳደረጉት ማንን? ኢብነ መርየም የመርየም ልጅ የሆነውን ዒሳን ምን ብለውታል? ራሱ አምላክ ነው፣ የአምላክ ልጅ ነው የመሳሰለው እንዳሉት እኔን እንዳትሉ አሉ። ፈኢነማ አና አብዱሁ እኔ እኮ ባሪያው ነኝ አሉ። አላሁ አክበር። ፈቁሉ እኔን በተመለከተ በሉ አብዱላሂ ወረሱሉ ባሪያውና መልእክተኛው ነው በሉ። እኛ ደግሞ ይሄን እንደምንል በማስረጃ ልንገራለን። መሬት ላይ አንድ ሰው
በሁለት እግሩ ተንበርክኮ ራሱን አስተናንሶ አሰላሙ አለይከ አዩሃ ነቢይ ወረሕመቱላሂ ወበረካቱ። ማን ስላዘዘ? ነቢዩ ስላዘዙ። አሰላሙ አለይከ የአላህ ሰላም በአንተ ላይ ይሁን፣ አዩሃ ነቢይ አንተ ውድ ነቢይ ሆይ፣ ወረሕመቱላሂ የአላህ ምዝነት፣ ወበረካቱ በረከቱን በእርሶ ላይ ይሁን። ቀጠልና ደግሞ ምናል አለፍ እንዳል አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ ከማ ሰለይተ ዓላ ኢብራሂም ወዓላ አሊ ኢብራሂም ኢነከ ሐሚዱን መጂድ ወባሪክ ዓላ ሙሐመድ ወዓላ አሊ ሙሐመድ ከማ ባረክተ ዓላ ኢብራሂም ወዓላ አሊ ኢብራሂም ኢነከ ሐሚዱን መጂድ። ስለዚህ ወንድምና እህቶቼ ሆይ ለዒሳ ካልተቻለ ክርስቲያኖች ለሚያመልኩት እሱን ማምለክ ካልተቻለ ያውም ልብ በሉ ዒሳ በሕይወት አለ። የት? ሁለተኛው ሰማይ ላይ ተመልሶ ይወርዳል። መቼ? ቅያማ ሲደርስ። ነቢዩ ሙሐመድስ ሰለላሁ ዐለይሂ ወሰለም ሞተዋል። አይሻ ቤት መዲና ተቀብረዋል። ግን ሁለቱም የአላህ ባሪያዎች ናቸው። አላህ ምን አለ? ዒሳን አስመልክቶ በል ተብሎ ኢኒ አብዱላህ አለ። እኔ እኮ የአላህ ባሪያ ነኝ። አታኒ አልኪታብ መጽሐፍ ሰጠኝ። ምን ማለት ነው? ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም መልእክተኛ እንዳደረጋቸው ለእሳቸው መጽሐፍ ሰጥቷል፣ ለዒሳም መጽሐፍ ሰጥቷል። አታኒ አልኪታብ ወጀዐለኒ ነቢይ ያደረገኝ። ወአውሳኒ ኢኒ አብዱላህ ደግሞ እኔ ባሪያ ነኝ። ነቢዩንም ምን እንዳላቸው? አልሐምዱሊላሂ አለዚ አንዘለ ዐላ አብዲሂ። ስለዚህ ዒሳ ታላቅ ምሳሌያችን ነው። ለዒሳ ካልተገባ ልደቱን ማክበር የነቢዩ ሙሐመድንም ልደት ማክበር አይቻልም። ሰዎች ምን ይላሉ ታዲያ? እንዴት እናስታውሳቸው? እሳቸው ሲወሱ እንዴት ትጠራላችሁ፣ እንዴት ትጠላላችሁ ይሉናል። አረ ክሳችሁንም ወቁት። ወላሂ ከእንቅልፋችን ከተነሳንባት ሰዓት ጀምሮ ምን እንላለን? እሳቸው ያስተማሩንን ይዘን አልሐምዱሊላሂ አለዚ አሕያና ባዕደማ አማተና ወኢለይሂ አንሹር። ማንን አስታውሰን? አልረሳናቸውም። ሐታ ሰው ሞቶብን ቀብር ውስጥ ስናስገባ እኛ ሞተን ሰዎች ሲያስገቡን ቢስሚላህ አላ ሚለቲ ረሱሊላህ ባላህ ስም በመልእክተኛው መንገድ ብለው ነው የሚያስገቡን። እና ብዙ ሰው ከመውሊድ ሊወጣ ይገባዋል። እሳቸውን ማስታወስ ብቻ አይደለም ዋናው ዓላማ፣ ሰዎችም ባላህ ላይ አምፀው የአላህን ስልጣን ለነቢዩ ሙሐመድ መስጠት ነውና። ደግሞ ቢድዓ አንድ ጊዜ እሺ አንበል፣ በቃ አንስማማ። ከተስማማንላቸው በኋላ በዛ ይቆሙ። ራሳቸው አህባሾች ምን ይላሉ? አላህ ይምራቸውና የአብሬቶች መውሊድ ረጀብ ላይ ነው የሚከበረው፣ የመጀመሪያዋ እሁድ ላይ ነው የሚከበረው። ምንድነው ማስረጃችሁ? ይሄ ለአብሬት ሼኾች ነው ሲባሉ አይደለም አሉ። እና ታዲያ ለማን ነው ሲባሉ የነብዩ መውሊድ እኮ ነው አሉ። እንዴ ነብዩ እኮ በረጀብ አልተወለዱም ሲባሉ ምን አሉ? ረጀብ ማለት እሳቸው የተጸነሱበት ነው አሉ። እንግዲህ አብደላ የተባለው አባታቸውና አሚና የተባለችው እናታቸው አብረው ሲተኙ የነብዩ አባትና እናት አልጋ ላይ ሲተኙ ቦታው ላይ ነበሩ። ቆጥረው ነው የመጀመሪያዋ እሁድ ናት እሳቸው የተጸነሱባት ብለው። የግፋቸው ግፍ ደግሞ ልንገራችሁ፣ ሌላ ግፋቸው። አሁን ሁሴን ወንድማችን አንስቶታል። እሳቸው ይመጣሉ ብለው ያምናሉ። እኛ አይደለም የዋሸንባቸው። የሽርክ መንዙማ ባያቸው ምን ይላል? አይዟችሁ ተደሰቱ፣ መውሊድ የመጣችሁ ከነ አስሐባዎቹ ነቢ መጡላችሁ ይላሉ። ከዛ አገራችን ላይ በተለይ ወደ ሰሜኑ ክፍል አንዲት መስገጃ ትደረግና ድሮ ከሌ ይባል ነበር። መስገጃ ከመምጣቱ በፊት ነጭ ፍየል ወይ ነጭ በግ ሲታረድ ቆዳው ይለፋና ምን ይደረጋል? ትቀመጣለች። ነቢ ከና ሷሃባዎቻቸው ሲመጡ እዚህ ነውና የሚቀመጡት፣ አንድ ሰው እንዳይቀመጥበት ይባላል። አሁን ልብ በሉ፣ ነቢዩ ሰለላሁ ዐለይሂ ወሰለም 100 ምናምን ሺህ ሷሃባ ተሰብስበው ማለት ነው አንድ መስገጃ ላይ ተቀመጠ ማለት ልክ የህፃናት ፊልም ላይ አክተሩ እኮ ያንን ሁሉ ህዝብ ወደ ጉንዳንነት ቀየረው እንደሚባለው ለጉንዳኖች እንኳን 100 ሺህ ጉንዳን ለማይበቃው ቦታ ነቢዩ ከና ሷሃባዎቻቸው ሲመጡ እዚች መስገጃ ላይ ነው የሚቀመጡት ይላሉ። ወንድሞቼ እሳቸውን ወደድን ብለን ሰይጣን አይጫወትብን። እዚሁ ሀገራችን ላይ ነው የሰማችሁት። ደጋግሜ ድምጽ ፋይሉን ለቅቄ ያለው ከነብዩ በፊት 39 ነብያትን ጸጉራቸውን የላጨ ነብያችንንም ጸጉራቸውን 40 የላጨ ሰው እኮ አበልቃሲ የሚባል ኢትዮጵያዊ ሰው አለ ብለው በድምጽ ፋይል ነው የለቀኩት። ስለዚህ እንውጣ፣ ሱናን እንወቅ። ማንም ድሪቶውን ሲያደራብን ክህደትን ሲያሸክመን አሜን ብለን ልንቀበል አይገባንም። ዲናችንን ከተማር ማንም አይጫወትብንም። ወንድሞቼ ሼህ ሙሂዲን የሚባለው ወሎ ገታ ላይ ያለው ሼህ አሁን በቅርብ ቀን የለቀኩት ደግሞ የድምጽ ፋይል አለ። ምን ይላል? ቀላል ሰው እኮ መሰልኳችሁ አታቆኝም።
ነብዩ ሲወለዱ እኮ በድምጽ ተጠጃለሁ አለ። ቦታው ላይ ነበርኩ አለ። በቡራቅ ደግሞ ወደ ቤተል መቅዲስ ሲሄዱ አብዱልቃድር ጄላኒ ያኔ ስላልተፈጠሩ አለ። እሱ ግን ከሳቸው በፊት ተፈጥሮ ማለት ነው። የአብዱልቃድር ጄላኒን ሩህ ልክ እንደ ደረጃ ተውጣተው ነው ቡራቅ ላይ የወጡት። ቡራቋን ቀድሟት ደግሞ የት ሄደ? ቤተል መቅዲስ። እዛ የተሰበሰቡት ሰዎች ምን ይላሉ? አጀብ እያሉ ይሰማሉ። ስለዚህ በተለይ እኔ ወንድሞቼ ሰሜኖችን ትጠላለህ እንዳትሉኝ፣ እኔም ከሰሜን ነኝ። በአባቴም በእናቴም ዘርን መካድ አይቻልም። ዘሬንም መቼም ቢሆን አልክድም። አማራ ክልል ላይ ግን በጣም ልንለፋ ይገባናል። እዛ ክልል ላይ ያለውን ሽርክ ሁላችንም ታግለን በጣም ልንለፋ ይገባናል። ኦሮሚያ ላይ ያሉ ወንድሞቻችን ኦሮሞ ክልል ላይ ያለውን ሽርክ ወገባቸውን አስረው ኦቦሌሳን ኬኛ እያሉ ምን ማድረግ አለባቸው? ዳዕዋቸውን ማድረግ አለባቸው። ትግራይ ላይ የትግሬ ዱዓቶች፣ በጉራጌ በስልጤ በዚህ መልክ ከታገል ኡማው በጠቅላላ አንድ አላህን በብቸኝነት ካመለከ ነብዩን ብቸኛ ነብዩ አድርጎ ከተከተለ እስልምና ሃይማኖትን ብቸኛ የተድላው ምንጭ አድርጎ ከተንቀሳቀሰ አላህ ይረዳናል። እንማር፣ እናስተምር። ይሄን ለማለት ነው ወንድሜ። አፉ በለኝ እንግዲህ። ጀዛከላሁ ኸይራ ወባረከላሁ ፊክ። ደስ የሚል ምክር ነው። አላህ ይባርክ ፊክ። እሺ ቀጥሉ። አንዲት ደግሞ ጥያቄ ያለችኝ ደግሞ በጣም ብዙ ጊዜ ራሴ ላይ የምትመላለስ ስጁድ ለሰው አይወረድም ይባላል። ጉልበት መሳም ለእናትህ እንዴት ነው? ለእናትህ ዝቅ ማለት እሱን ለማድረግ ብሎ ነው አብዱላህ ነው ሁዘይፋ ብን አልየማን ነቢያችን ሰለላሁ ዐለይሂ ወሰለም በላኩት ጊዜ አው ሙዓዝ ብን ጀበል ከሁለት አንዳቸው መጥቶ ሊያጎነብስላቸው ፈለገ። እንደዚህ ዝቅ ብሎ ሊስም እርሳቸው ነቢያችን ሰለላሁ ዐለይሂ ወሰለም ከለከሉት። ምን እያደረክ ነው አሉት። አክብሬያቸው ዝቅ ብዬ ምናምን አለ። በቃ ነብዩ ሰለላሁ ዐለይሂ ወሰለም ኢነሁ ላ ዩርከዑ ኢላ ሊላህ አሉት። ከአላህ በስተቀር ለሌላ ለማንም ዝቅ አይባልም ብለው ከልክለውታል። ስለዚህ አይቻልም፣ አይፈቀድም። ግንባሯን ልትስማ ትችላለህ። ዝቅ ያለ ቦታ ከሆነ ተቀምጣ ከሆነ እሷ የዛን አንተም ዝቅ ብለህ ባለችበት ደረጃ ልትስም ትችላለህ እንጂ እንዲህ እግር ላይ ሄዶ እስከ መውደቅ ድረስ በዚህ መድረስ የተገቢ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ከአላህ በስተቀር ለሌላ ለማንም እንዳታጎነብሱ ብሏል። ኢነሁ ላ ዩርከዑ ኢላ ሊላህ። እሺ ቀጥሉ። ሌሎች ከላይ ይሰቧቸዋል። አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ። አንድ ጥያቄ ነበርና ጥያቄው ማለት ነው አንድ ሴት ኒካ በስሟ በምትጠራበት ስሟ ኒካ ታሰረች። እሺ ከዛ ባሏ ለምሳሌ እያቆላመጠ ሌላ በሌላ ስም ቢጠራት ከኒካው ጋር ችግር ያመጣል? ያኔ ችግር አለው? ችግር ያመጣል። ነቢያችን ሰለላሁ ዐለይሂ ወሰለም ሚስቶቻቸውን እያቆላመጡ ይጠሯቸው ነበር። ችግር የለውም። እናታችን አይሻ ነው ስሟ። ያ አይሽ እያሉ ያ ሁመይራ እያሉ እያቆላመጡ ይጠሯት ነበር። ስለዚህ ባል ሚስቱን ወይንም ልጆችን አቆላምጦ ቢጠራ ችግር የለውም። ዘይነብ የምትባለው ልጃቸውን ያዝ ወይንብ እያሉ እያቆላመጡ ይጠሯቸው ነበር። ስለዚህ ባል ሚስቱን አቆላምጦ ቢጠራ ተወዳጅ ነው። እንዳው እሷን የሚያስደስታትን ነገር ሐራም እስካልሆነ ድረስ እሷን የሚያስደስት ነገር ያደርግላት። እሺ ከዚያ መካከል ሴቶች መመስገን፣ መወደስ፣ አቆላምጦ እንዲጠራቸው ይወዳሉ አይደል? ያ ነው። እሺ ሶስና ጥያቄ ካለ ጥያቄ ትችላለሽ። እሺ አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ።
እሺ ኡስታዝ አንድ ጥያቄ ነበረኝ። አንድ ሰው ሐፊዝ ለመባል ምን አይነት ደረጃ ላይ መድረስ አለበት? ሙሉ ቁርአንን አክትሞ በሂፍዙ ስለጨረሰ ብቻ ነው ወይስ ሂፍዝ ያፈዘ ማለት ሸመደደ ማለት ነው? ሙሉ ቁርአንን ሸምድዶ የያዘ ሰው ሐፊዝ ተብሎ ይጠራል። ቁርአን ሂፍዝ እኔ ትክክለኛ ሐፊዝ ብዬ የማስበው መሆን ያለበት ቁርአንን በደንብ አድርጎ ያዝ። ብዙ ሰዎች ቁርአንን ያፍዛሉ፣ ሙራጃ ኑሯቸው የሚይዙ ግን ሙስሊሞች ናቸው። ቁርአንን በየትኛውም ጊዜና ሰዓት ቢጠየቅ ከዚያ አንስቶ ቀጥሎ ሊቀራ የሚችል እስከዚያ ድረስ መሆን አለበት። እንደዛ አድርጋችሁ ካፈዛችሁ በደንብ አድርጋችሁ አፍዙ። ቦታችኋል። አንዳንድ ሰው ያፍዝና ይተዋል። መተው ተገቢ አይደለም። وقال الرسول يا رب إن قوم اتخذوا هذا القرآن مهجورا ይህን ቁርአን የተተዋ አድርገው ህዝቦች የያዙት ብለው ነብዩ ሰለላሁ ዐለይሂ ወሰለም ስሞታን ሁሉ እስከ ማቅረብ ደርሰዋል ወደ አላህ። እና በደንብ አድርጋችሁ ሐፍዙ። ሐፊዞች ሙራጃ የሚባል ነገር አደራ አደራ። قال النبي صلى الله عليه وسلم تعاهدوا القرآن فإنه أشد تفلتا من الإبل المعلقة ነቢያችን ሰለላሁ ዐለይሂ ወሰለም አደራ ቁርአናችሁን ተጠባበቁት አሉ፣ እንዳይጠፋባችሁ ከጭንቅላታችሁ። እርሱ ከታሰረች ግመል የበለጠ አፈትላኪ ነውና ብለው ተናገሩ። ግመል አስራሃት ያንን ፈታ የምታመልጥ ነች በባህሪዋ ጉልበት ስላላት ካልተቆጣጠርካት ማለት ነው። ከዛሊክ ልክ እንዲሁ ቁርአንም ሙራጃ ካላደረግከውና ካልተቆጣጠርከው ቶሎ ሊጠፋ ይችላል ከጭንቅላትህ ነው። እና ተጠባበቁት ሙራጃ በማድረግ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ለዛ እንዲያግዛችሁ ነገር ደግሞ ምን ብለዋል በሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም إن العبد إذا قام بالقرآن بالليل ما ينساه وإذا لم يقم به ينساه كما قال النبي صلى الله عليه وسلم አንድ ባሪያ የሐፈዘውን ቁርአን በሌሊት ከቆመበት ከሰገደበት አይረሳውም አሉ። ነገር ግን የማይሰግድበት ከሆነ ይረሳዋል አሉ። ስለዚህ አደራ የሌሊት ሶላትን ቁርአንን እንዳትረሱት ከሚያደርጋችሁ መካከል አንደኛው እሱ ነው። እሺ ከላይ ጥያቄ ያላችሁ የፍቅር ሰው የማን ዝልጣት አንተ እንዴት ነው ያፈስከው? ከዚህ በፊት ነግሬያቸዋለሁ እንዴት እንዳፈስኩ። ከዚህ በፊት ነግሬያቸዋለሁ አይደል? አዳምጡት ሄዳችሁ። የሌሊት ሶላት ስንት ረካ ነው የሚሰገደው? ገደብ አልተገደበም። ይሄን ያክል ተብሎ ሰለላሁ ዐለይሂ ወሰለም ጋር እናታችን አይሻ ረዲየላሁ ዐንሃ ተጠየቀች። سئلت أم المؤمنين عائشة رضي الله عنها عن صلاة النبي صلى الله عليه وسلم بالليل እናታችን አይሻ ተጠየቀች ረዲየላሁ ዐንሃ አላህ መልካም ስራን ይወድላትና አንቺ ምእመናን እናት ሆይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የሌሊት ሶላት እንዴት ነበር? ምን ያክል ነበር የሚሰግዱት? كان النبي صلى الله عليه وسلم يزيد على 11 ركعة في رمضان وفي غير رمضان የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በረመዳንም ከረመዳንም ውጭ የሌሊት ሶላት አያውቁም ማለች። ስለዚህ 11 ረካ። እሺ መጨመር የፈለገ ሰው ይችላል፣ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ እሺ ሶላቱ ሌሊት መስና መስና ብለዋል። የሌሊት ሶላት ሁለት ሁለት እያደረጋችሁ መስከር ነው ብለዋል። እሺ ሶስና ሰላም ሶስና አለሽ? አሎ ሄሎ ሶስና ما تسمعين الكلام؟ ايش قتلوا ሶላት የማይሰግድ ሰው ከሞተ ለሱ ዱዓ ማድረግ ሰደቃ መስጠት ይቻላል ወይ?
እንዴ ቆይ የህፃን ልጅ ድምፅ ሰምቻለሁ። ከማን ጋር ነው አሁን የህፃን ልጅ ድምፅ የሰማሁት? ቶሎ ብላችሁ አምጡ። ይሄ ልጅ ማን ጋር ነው ያለው? ህፃኑ ልጅ መለሰች ልጅ እሺ አለ ህፃኑ ልጅ። አቤት ሰላም አለይኩም። ኧረ እኔ ጋር የለም። ማን ጋር ነው ህፃን ልጅ የሰማሁት? እሺ በይ። ሰላም አለይኩም ወራህመቱላሂ ወበረካቱህ። አለይኩም ሰላም ወራህመቱላሂ ይሰማል? ሰላም አለይኩም። ወአለይኩም ሰላም። ይሰማል? ማን ነው? እሺ ጥያቄ ያለ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱህ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ነዓም ኡስታዝ አንድ ጥያቄ ነበረኝ። እሺ አሁን ለምሳሌ አንድ ሙስሊም ሰላት ካልሰገደ እንደከፈረ ነው አይደል? ሰላት መስገድ ከፈለገ ሰው እንደ አዲስ ሸሃዳ አድርጎ ነው የሚገባው ወይስ እንዴት ነው? ወደ አላህ ተውበት አድርጎ ሶላቱን ይጀምራል። ጥቂት ጊዜ ከሆነ አቋርጦ ከሆነ ሰውየው ያችን ቀዳ ማውጣት አለበት። ነገር ግን ያንን ካልቻለ እንትን ይላል። ወደ አላህ ሱብሓነሁ ወተዓላ ተውበት አድርጎ ሶላቱን ይጀምራል። በጣም ሰላም አለይኩም ወራህመቱላሂ ወበረካቱህ። ወአለይኩም ሰላም። ቁርአን ያሉት ዳራቶች እንዲፈጽሙበት ቁርአን ያሉ ክልከላዎች እንዲከለከሉበት ማለት ነው። የትኛው እንዲ አላህ ባሪያዎች ይህን ቁርአን አላህ ተባረከ ቁርአን ማለት ነው። እሺ ወንድማችን ጥያቄህ ምንድን ነው? ባጃጅ አቦይን ሰፈር ላሳያችሁ በኋላ። ይህን ያበደ ሰፈር ነው፣ ተመልከቱ። ሹፉ ያ ጀማዓ ያ ሰላም። ሶስና ካለሽ መናገር ትችላለሽ። እሺ ይታያችኋል። ዱባይ ምድራዊ ገነት። ይቅርታ ሁሉም ዱባይ አይደለም፣ የኛ ሰፈር ብቻ ነው። እሺ እዚህ ሰፈር ካልመጣችሁ ዱባይ መተናል እንዳትሉ። ዱባይ ያላችሁ ሰዎች እከሳችኋለሁ ወንጀለኛ ናችሁ ብዬ። ይሄ ሰፈር ያላየ ሰው ዱባይን አይቻለሁ እንዳይል ወንጀል ነው፣ ያስጠይቃል ከኔ ዘንድ። በትልቁ ነው የምከሳችሁ። ትልቅ ውሸት ዋሽተዋል። ዱባይ አልመጣም ብዬ ነው የምከሳችሁ። ሰላም السلام عليكم والحال ወደ መስጂድ እንግባ ደግሞ። ያ ሰላም ياك الشوف والسلام في الحال. እንዲ አዛን ሊያልፍ ነው። በአላህ ረስቼው ወላሂ። አስገባት ኢንሻአላህ ትይዛለች። قالوا يا أبانا ما لك لا تأمن على يوسف وإنا له لناصحون
نرسله على غد ሶስና ይሰማሻል? ይሰማል? ተዋት በቃ ታዳምጣ። ሽብሬ ወንድ ልጅ ነው እኮ ነው። ሽብሬ የትክክለኛ እናት አመጣም እንዴ? ሽብሬ ይላል ስሙ። ቀደም በሌላ ሮቤል የሚል ልጅ ነው ብሎክ አድርጌ ያለ አውቆ ነው እንደዛ የሚጽፈው። ልጆች አትፈሩ በማንነታቸው። ክርስቲያን ካመንከበት ክርስቲያን ነው ብለህ በግልጽ ነው ከሙስሊሞች ፊት ስትመጡ ተልበል። ወንድ ነው አውቆ ነው ሶስና ብሎ ከፍቶ ነው። ስሙንም ቀይሮ ሃይማኖቱንም ቀይሮ ዋሽቶም አይከብድም። እሱ አልተሻለም እንዴ? ትንሽ መስጂዱን አሳየን ላሳያችሁ። ያና መስጂዱ ያምራል። ያምራል ልጆች يا سلام. هي مسجد እስከባኝም ጠይቀሃላ። አሁን አይመችም። በኋላ ሶላት ሲሰገድ ማዳመጥ ትፈልጋላችሁ? ትቼው ልሄድ ወይንስ ልዝጋው? ማዳመጥ እንፈልጋለን ለምትሉ ዜሮን ጻፉ። ማዳመጥ አንፈልግም የምትሉ ደግሞ 9534,083 ጻፉ። እሺ በቃ ዜሮን ከጻፋችሁ ማዳመጥ ትፈልጋላችሁ ማለት ነው። እሺ በማን ድምፅ እንዲቀራላችሁ ትፈልጋላችሁ? ወአለይሂ ሰላም። በሱዳይስ ድምፅ የምትሉ አንድን ጻፉ። በራስህ ድምፅ የምትሉ ደግሞ ሁለትን ጻፉ። በአቡበክር ሻጥሪ ድምፅ የምትሉ ደግሞ ሶስትን ጻፉ። በራሴ ድምፅ ሁለት አላችሁ ሁላችሁ። አይሽ በቃሽ በራሴ ሀየ በቃ ነስገድ። والسلام يا شيخ. عينك من فوق. الله يرحمك شوي من التكت. والآذى شوية بس. ايش فايدة؟ شفيت. الله المستعان. الله أكبر الله أكبر. أشهد أن لا إله إلا الله. أشهد أن محمدا رسول الله. حي على الصلاة حي على الفلاح. قد قامت الصلاة قد قامت الصلاة. الله أكبر الله أكبر. لا إله إلا الله. استغفر الله.
الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ذلك أدنى أن يعرفن فلا يؤذين وكان الله غفورا رحيما لئن لم ينته المنافقون والذين في قلوبهم مرض والمرجفون في المدينة لنغوينك بهم ثم لا يجاورونك فيها إلا قليلا ملعونين أينما ثقفوا أخذوا وقتلوا تقتيلا سنة الله في الذين خلوا من قبل ولن تجد لسنة الله تبديلا يسألك الناس عن الساعة قل إنما علمها عند الله وما يدريك لعل الساعة تكون قريبا الله سمع الله لمن حمده الله أكبر الله أكبر الله الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا إن الله لعن الكافرين وأعد لهم سعيرا خالدين فيها أبدا لا يجدون وليا ولا نصيرا يوم تقلب وجوههم في النار يقولون يا ليتنا أطعنا الله وأطعنا الرسولا وقالوا ربنا إنا أطعنا سادتنا وكبراءنا فأضلونا السبيلا ربنا آتهم ضعفين من العذاب والعنهم لعنا كبيرا
سمع الله لمن حمده الله أكبر الله أكبر الله أكبر